ይሄኛው ደግሞ በአብ ቀኝ ያለው ስለኛ የሚማልደው ማለት ምን ማለት እንደሆነ አለቃ አስቀምጠውታል። እና ቀይሮ ፈራጅ ስለኛ የሚፈርደው ማለት እኔ አይገባኝም ነው። ፈራጅማ ታዲያ ስራው ምንድን ነው? ስራው መስሎ ፈራጅ አይደለም እንዴ? መለኮት እኮ ነው፣ ፈጣሪ ነው፣ አምላክ ነው። ፈራጅነት ነው ድሮስ ምን ኖረዋል? ትናንትናም ፈራጅ ነው፣ አሁን ፈራጅ ነው፣ ለዘላለም ፈራጅ ነው። ያስደነቀው ሰው ሆኖ የማለደው ሰው ሆኖ የተቀበለው መከራ ነው። እንዲያውም እኮ አባቶቻችን ዓለምን ከፈጠረበት ጥበቡ ያዳነበት ጥበቡ ይበልጣል ነው ያሉት። ያስገርማል፣ ያስደንቃል ነው ያሉት። እና ያን ነው የራሴን ነው እኔ ስላልገባኝ ነው። ግን ከታች ምን ይላል? ስለኛ የሚፈርደው ይልና ድሮ አልነበረም። ድሮ እንግዲህ ይኸው በግዙ የምታየው ነው ወይ ተዋቀስ በእንቲያን ነው የሚል። አሁን ይሄ እንግዲህ አዲስ የመጣ ነው ለኔ። ስለዚህ ደግሞ የብቻ አይደለም እታች ግሪክኛው ግን የሚማልደው ነው የሚል ይላል። እንግዲህ በየትኛው ቋንቋ የተተረጎመ መጽሐፍ ቅዱስ አከራካሪ ነገር ከተነሳ አስታራቂው ግሪክኛው አይደለም። አዲስ ኪዳን የተጻፈው መጀመሪያ በግሪክኛ ስለሆነ አስታራቂው ግሪክኛው በአብ ቀኝ ያለው ስለኛ የሚማልደው ካለ የሚማልደው ማለት ምን ማለት ነው የሚለውን ማብራራት ነው እንጂ እንዳለቃ መተርጎም ነው እንጂ ቃሉን ቀይረ ፈራጅ ምንድነው ነው የኔ ጥያቄ። በራሴ በገባኝ ይሄ መጽሐፍ ቅዱስ የማን ነው? ይሄን ያልኩት እንግዲህ እኔ ድሮ አሜሪካ እያለሁ እና መጽሐፍ ቅዱስ የታተመው በእኛ ቤተክርስቲያን ነው ሳየው። ግን ያልገባኝን ነገር አልገባኝም ማለት መብቴ ነው። ለምን ይሄ ነገር ለምን ተቀየረ ማለት መብቴ ነው። ጥሩ ከዚህ እስካሁን ካየነው አንጻር ማለት ነው። ምንድነው ቃሉን ተቀብለህ የሚማልደው የሚለውን ተቀብለህ እንደ ሌሎቹ አሁን ከእርገት በኋላ ዛሬም ይማልዳል ማለት ነው። ያን ቦታ ሰጥተህ ያለበት ምክንያት ይሄ ነው ብለህ ማስረዳት እንደ አባቶቻችን ማስረዳት ነው እንጂ ቃል ቀይሮ መሸሹ ምንት ያደርሳል? በዚህ ምልጃ የምትለዋን ነገር በዚህ ትርጉም በዚህ ቢሸሽ እኮ ስንት ቅዳሴው ሃይማኖታው ምንም አይለው ነገር አለ። ይሄ ቢቀየር እኮ ዕብራውያን ላይ ያለ ሌላው ላይ ያለ ቅዳሴው ላይ ያለ ሃይማኖታው ላይ ስንቱን ቀይረህ ትዘልቀዋለህ። እሱ አይደለም ዋናው። በአብ ቀኝ ያለው ስለኛ የሚማልደው ማለት ምን ማለት እንደሆነ እንዳለቃ እንደ አባቶቻችን ማስቀመጥ ቃሉን ተቀብለህ ነገር ግን የሱ ምልጃ ምንድነው? ከቅዱሳን ምልጃ ጋር የሱ ምልጃ የሚለየው ምንድነው? ለዛ እኮ ነው ግሪክኛውን ያስቀመጡት እኮ አይሸሹም እኮ። ከጨለማ ያልወጡትን ከሞት ቀጠና ያልወጡትን ከድንቁርና ያልወጡትን ወንጌል የተከደነባቸውን በሰፈር ተረት እድናለሁ ብለው ራሳቸውን የሚያሞኙትን እግዚአብሔር የተጋረደባቸው እንዲፈታላቸው ጨለማውን እንዲያበራላቸው አምላካችን እግዚአብሔርን እንለምነዋለን። ኃጢአት ባርነትና እስራት ሰውን መፍታት የሚችለው የቻለው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ታላላቁ አባቶቻችን እነ አብርሃም እነ ይስሐቅ እነ ያዕቆብ እንኳን ሰውን ከእስራት ሊፈቱ ራሳቸውንም ከእስራት መፍታት አልቻሉ። ነገር ግን ሰውን ሁሉ ከእስራቱ እንዲፈታ ከኃጢአት እስራት ከባርነት እንዲፈታ ከሞት እንዲፈታ ከባህሪ አባቱ ወደ ምድር የተላከው ጌታችን አምላካችን ኢየሱስ ክርስቶስ ብቻ ነው። ክብርና ምስጋና ለአምላካችን ይሁን። ነቢያትን ሄዳችሁ ፍቱ አላለም። ቅዱሳንን ሄዳችሁ ፍቱ አላለም። ራሱ ሊፈታን የመጣ በገዛ ስልጣኑ የዲያብሎስን ጽኑ እስራት ፈቶ በጥሶ ነፃ አውጥቶናል።